ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ በዕለተ ማክሰኞ ከቀኑ በቀጠለ የምሽቱን መረጃ ይዘንላችሁ መጥተናል። እንደተለመደው መጋቢ አለማየሁ ነሙ መረጃዎችን አጠናክሮ አደራጅቶ ይዞልን መጥቷል። አሁን ዓለማችን ላይ የተሰሙ ያሉ ክስተቶችን እየተጠበቁም ያሉትንም ጨምሮ በምን መልኩ እየሄዱ ነው ያሉት የሚለውን መረጃ ሊያቀብለን መስመር ላይ ተገኝተዋል። ከእርሱ አንደበት እንግዲህ መረጃውን እናደምጣለን። ምን ይሆን ይሄ ክስተት በማለት እንድትጠባበቁ በማሳሰብ መልካም ጊዜ ይሁንልን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በአሁኑ ሰዓት በዓለማችን መገናኛ ብዙሃን በከፍተኛ ደረጃ እየተጠበቀ ያለ ጉዳይ አለ። ያንንም ጨምሮ ሌላ መረጃ ሊያቀብለን መስመር ላይ ፓስተር ተገኝቷል። ምን ይሆናሉ እነዚህ መረጃዎች የሚለውን እንግዲህ ከሱ እንሰማለን። በቅድሚያ ሰላምታ ላቀርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ከቀኑ በማስከተል እንግዲህ በአሁኑ ሰዓት ዓለማችን በከፍተኛ ውጥረት ላይ እንደምትገኝ የዓለማችን መገናኛ ብዙሃን እያስተጋቡ ይገኛሉ። እስኪ እንግዲህ አንተም መረጃውን አጠናክረ ይዘህልን መጥተሃል። መቀጠል ትችላለህ ፓስተር። እንግዲህ በዓለም ላይ የሚሰማው ነገር እጅግ የሚያስደነግጥ ነገር ነው። አሁን ላይ እየሰማን ያለ ነው። በጣም አስደንጋጭና ጆሮን ጭው የሚያደርግ ጉዳይ ነው። በትናንትናው ዕለት ስንዘግብ ዛሬም ቀን ላይ እንደዘገብ ነው ይሄ ጦርነት ምናልባትም ወደ መጨረሻው ጥፋት እንዳያመራ እየተፈራ ያለበት ነው። ምናልባትም አንዳንድ ምሁራኖች ወይም ደግሞ የፖለቲካ እና የወታደራዊ ሰዎች ይሄ ጦርነት በኒኩለር እንዳይቋጭ የሚል ስጋት አላቸው። ያንን ስጋት ደግሞ እጅግ የሚያበረታታ ነገር አሁን እየተሰማ ነው ያለው። በእርግጥ ሰዓቱ ገና ነው። የ48 ሰዓቱ አላለቀም። አንድ የተወሰኑ ሰዓታት ይቀሩታል። ነገር ግን ጦርነቱን እስራኤል በአንዲት ደሴት ላይ ያሉትን የተወሰኑ ኢላማዎች እየመቱ ነው ያሉት። ይሄ ነገር ደግሞ ምናልባት ደግሞ ጦርነቱ ሰዓቱ ሞልቶ የሚጀምሩት ከሆነ ከባድ ለዓለም ላይ በአስደንጋጭ ጥፋት ይከሰታል ተብሎ ይጠበቃል። እንግዲህ ዶናልድ ትራምፕ ዛሬ ኢራን ሙሉ ለሙሉ ጠፍታ ታድራለች፣ ከስልጣኔዋ የሚቀር አንድ እንኳ የለም፣ ከዚህ በኋላ ኢራን የምትባል አትኖርም ብለዋል። ይሄ ማለት እንግዲህ ምን ማለት እንደሆነ በጣም አሳሳቢ ንግግር ነው እና እልህም ይመስላል። እኛ ያልነውን ካላደረጋችሁ የሚል እልህ ይመስላል። እንግዲህ ድርድሮች በሶስተኛ ወገን እየተደረጉ ነበሩ፣ ተቋርጠዋል። እነሱም ለ48 ሰዓት የተኩስ አቁም ስምምነት ለማድረግ ድርድር ተጀምሮ ነበረ። ነገር ግን ባለመግባባት ተቋርጧል። ይሄ ብቻ አይደለም። ኢራን ባለፈው ጊዜ ካቀረበችው በላይ አሁንም ደግሞ 10 ሌላ የመደራደሪያ ሐሳብ አቅርባለች። እንግዲህ እነዚህ የመደራደሪያ ሐሳቦች ደግሞ አሜሪካኖቹ የሚቀበሉት ጉዳይ አይደለም። ከዚህም የተነሳ ይመስለኛል በእልህ ተጋብተው ያሉት ሁለቱም ወገን በሚያስደነግጥ ሁኔታ የቃላት እየተወራወሩ መሆናቸው እኛም ሲኦልን ከፍታለን ይሄኛም ጉዳይ ተጣፋላችሁ የሚለው ጉዳይ
እጅግ በጣም አሳሳቢ ሆኗል። እንደው ፓስተር አንዳንድ መረጃዎች ደግሞ እያመላከቱ ያሉት የኢራን የቱሪዝምና የባህል ሚኒስቴር የህዝብ ማዕበል እንዲጥለቀለቅ እነዚያውን ይወድማሉ ተብሎ የታሰቡ መሰረተ ልማቶች እንደገና እነዚህ ሪፋይነሪዎች እንደዚህ መሳሰሉት አካባቢ ህዝቡ በመውጣት ተገን እንዲሆን ቅስቀሳም እያደረጉ እንደነበረ አንዳንድ መረጃዎች አይቻለሁና እንደው በአንተ እምነት የዛሬው ጥቃት እንደው ይፈጸም ይሆን የሚል ግምት አለ? በተጨማሪም ደግሞ አያቶላውን ተክተው የተሾሙት ልጃቸው አያቶላ ሙጃቲብ እንግዲህ ያሉበት እንደተገኘ ተነግሯል። በከፍተኛ ጉዳት ላይ እንዳሉ አገርንም እስከ አለመምራት ድረስ የሚያደርስ እንደሆነ እየተሰማ ይገኛልና እንደው ይሄንንም አካተ ሐሳብን ብታጋራን። እንግዲህ እኔ መረጃውን አዘጋጅቼው ነበረ። ወደ መጨረሻ ላይ የኢራኖችን እቅድ አመጣዋለሁ። ከዛ በፊት ግን ትራምፕ በዚህ በኢራን ጦርነት ምክንያት በብዙ ወዳጆቻቸውን በማጣታቸው በምትኩም ደግሞ ብዙ ጠላቶችን አፍርተዋል። እንግዲህ አውሮፓ ሀገራት ሳይቀሩ ጦርነቱን በከፍተኛ ሁኔታ አሁን ላይ እየተቃወሙ ነው ያሉት ይሄ እርምጃ እንዳይወሰድ። ምክንያቱም ኢራን እያሉ ያሉት ምንድነው ተያይዘን እንጠፋለን ነው። ይሄ ተያይዘን እንጠፋለን የሚለው ነገር ምንድነው የሚለውንና ኒኩለር ሊኖራት ይችላል የሚለውን ስጋት የበለጠ እያጠናከረ እየመጣ ነው ያለው እና በአሜሪካ ሀገር እና በተለያዩ ጊዜያቶች ያው እኔም አንተም ዘግበነዋል ሰላማዊ ሰልፎች እየተደረጉ ነው። አሁንም የአሜሪካ ከፍተኛ ፖለቲከኞች የጦር ጀነራሎች ይሄ ነገር እንዲቆም ከፍተኛ ግፊት እያደረጉ ነው ያሉት። ይሁን እንጂ ጦሩን ይመሩ የነበሩትም ከፍተኛ ግፊት ያደርጉ የነበሩትንም ጀነራሎችን ወደ 6 የሚጠጉ ጀነራሎችን አባረዋል። በተጨማሪ ማለት ነው። አዎ ያው ሰሞኑ የተባረሩ ጭምር ወደ 6 ደርሷል። እንግዲህ አሜሪካ አንድ እጅ መሳሪያ የምትጠቀምበት አሜሪካንን እንደ እጇ መሳሪያ የምትጠቀምበት የእስራኤል ህዝብ ራሱ እስራኤል ራሷ ማለት ነው። እስራኤል ህዝብ ራሱ ጦርነቱን አንፈልግም በማለት እስካሁን ድረስ ከፍተኛ ግጭቶች በቴል አቪቭ በኢየሩሳሌም እየተፈጠሩ ነው ያሉት ከዚህ ጦርነት እንዲወጡ። እንግዲህ እነዚህ ሁኔታዎች እያሉ ዛሬ ደግሞ ጭራሹን የኢራን ስልጣኔ ኢራን ከምድረገጽ በዛሬው ዕለት አጥፍተን እናድራለን የሚለው ጉዳይ ዓለምን በከፍተኛ ስጋት ላይ ጥሏል። አሁን እኔ ይሄንን በመዘግብበት ሰዓት የተባበሩ መንግስታት ድርጅት የጸጥታው ምክር ቤት በስብሰባ ላይ ነው ያለው በዚህ ጉዳይ እና የትራምፕ እብደት ወይም እብደት ነው የሚሉት እነሱ ንግግር የዓለም መነጋገሪያ ሆኗል አሁን ላይ። እንግዲህ እሳቸው እያሉ ያሉት ኢራን ከዚህ በኋላ አትመለስም፣ ኢራንም የምትባል ሀገር አትኖርም ነው የሚሉት። ይሄ ምን ያህል ከባድ እንደሆነ መቼም ግልጽ ነው። እና በዓለምም ታሪክ እጅግ ወሳኝ ክስተት ዛሬ ይፈጸማል ብለዋል። እና አሁን ብዙ ሰው እየጠረጠረ ያለው አሜሪካ ብዙ አይነት መሳሪያ ሞክራለች እስካሁን በኢራን ላይ። ምንድነው ያልሞከረችው ተብሎ ሲባል ኒኩለር ብቻ ነው። ምናልባት እንደው ከዛ መለስ ያለው አውቶሚክ ቦምብ ሊሆን ይችላል። ዘሰም ምንም ብዙ ልዩነት የላቸው። እና የትራምፕ ንግግርን አስመልክቶ የተባበሩ መንግስታት ድርጅት ባወጣው መግለጫ ይህ የትራምፕ ንግግር የየለቱ ማለትም ይዞ የመጥፋት ዘመቻ ወይም ዓለምን
ወደ መቀመቅ የመክተት ዘመቻ ነው ብሎ ተናግረውታል። እንግዲህ ያው ትራምፕ ከኒኩለር ውጪ ምንም ያልሞከሩት ነገር የለም። እንደምታውቀው እንግዲህ ይሄንን ጥቃት ለመከላከል ኢራን ምንድነው ያቀደችው የሚለው የህዝብ ማዕበል ነው። ቅድም አንተ የጠቀስከውን የህዝብ ማዕበል በከፍተኛ ሁኔታ በኃይል ማመንጫዎች፣ በታሪካዊ ቅርሶች ቦታ፣ በነዳጅ ዲፖዎች፣ በነዳጅ ማምረቻዎች፣ በዋና ዋና የሀገሪቱ ቁልፍ የሆኑ ስትራቴጂክ የሆኑ የሲቪል መገልገያ ቦታዎች ላይ በሚሊዮኖች የሚቆጠሩ ሰዎችን ያንን አካባቢ እንዲከቡ በማድረግ ጦርነቱን ለማስቆም ከኒኩለር የሚበልጥ ስትራቴጂ ነድፋ ነው ያለችው። ይሄ ከኒኩለር ይበልጣል። ልክ ነው። ምክንያቱም አሜሪካ በሚሊዮን የሚቆጠሩ ህዝቦችን ትመታለች ወይ? ከመታችስ የትኛው ዓለም ላይ ነው የምትኖረው? ልክ ነው። እና የጦር ወንጀለኝነትን ሊያስከትልም ይችላል። እንደ አሁን እኮ የተባበሩ መንግስታት ድርጅት ያወጣው በዓለም አቀፍ ህግ ከፍተኛ የሆነ የጦር ወንጀል ነው ያሉት። ይሄ ብቻ አይደለም። የዓለም አቀፉ ሰብአዊ መብት ኮሚሽን በኢራን ዩኒቨርሲቲዎች ላይ በተደረገውን ጥቃት እና ትምህርት ቤቶች ላይ የተደረገውን ጥቃት እየመረመረ ነው ያለው። ነገ ጦርነቱ እኮ ሲቆም እነዚህ ሁለት መሪዎች ሊጠየቁ ይችላሉ። እንግዲህ አሜሪካ እስካሁን በኢራን ላይ ያልተጠቀመችው መሳሪያ እንደሌለ ቅድም ነግሬሃለሁ፣ ከኒኩለር ቦምብ በስተቀር። ትክክል። እና አሁን ላይ ምናልባትም አረቦቹም ሳይቀሩ ፊታቸውን በአሜሪካ ላይ የሚያዞሩ ይመስለኛል። እንደው ፓስተር ከመደምደምህም በፊት የቀረም ሐሳብም ካለ አካተ እንደው ለማንሳት የፈለኩት ጉዳይ ቢኖር ያው መንፈሳዊ ስራ ስለሆነ የምንሰራው የጦርንም ወሬ ልትሰሙ ግድ ነው ይላል እንግዲህ የእግዚአብሔር ቃል እና እነዚህ አሁን የምንሰማቸው አስከፊ አስደንጋጭ የሆኑ ክስተቶች ልንሰማቸው ግድ እየሆኑ መጥተዋል። እንግዲህ አሁን ፍጥጥ ብሎ ሁሉም ነገር እየተስተዋለ ይገኛልና እርግጠኛ ነኝ ለሕዝበ ክርስቲያኑም ይሁን ለሚያዳምጡን ወገኖች መልእክት ይዛል ብዬ ስለማምን የቀረ ሐሳብህንም አካተ መልእክትህንም እንደው በዛው በተቀጠልልኝ ደስ ይለኛል። እንግዲህ ምንድነው አሁን ላይ ቅድም እንዳልከው የኢራኑ መንፈሳዊ መሪ የሆኑት ሙጃቲን በህመም ላይ እንዳሉና ሀገሪቱን መምራት እንዳልቻሉ ነው እየተነገረ ያለው እና በሕክምና ላይ እንዳሉ ነው እየተነገረ ያለው። ኢራናውያኖች አሁን ከአያቶላው በኋላ ብዙ መሪዎች ሞቶባቸዋል። ይሄ ለኢራናውያኖች ስጋት አይደለም። ዛሬም አንድ ባለስልጣንም ተደግሟል። ትናንትና ነው የተገደለው የደህንነት ኃላፊ የሆነ የሪፐብሊካን ጋርዱ የስለላ ኃላፊ። ተገሏል። ይሄ እነሱ እንትናቸው አይደለም። እንግዲህ አሁን ላይ ያለው ነገር የጦርነት አዝማሚያውና እንትኑ ምናልባት ከሰዓታት በኋላ ጦርነቱ የሚጀምር ከሆነና የሚጀምር ማለቴ አሁን ያሰቡትን ጥቃት የሚሰነዝሩ ከሆነ ዓለም ሁሉ እንግዲህ ምን ሊል እንደሚችል ምክንያቱም አሁን የዓለም መነጋገሪያ ሆኗል። ሁሉም የሚዲያ አካሎች ይህንን ነው እየተነጋገሩ ያሉት። ይህን ከፍተኛ ጥፋት በዓለም ላይ እንደሚያመጣ ዓለም አቀፉ ማህበረሰብ ጫና እያደረገ ነው ያለው በተለይም ቻይና፣ ሩሲያ እና አውሮፓ ሀገሮች በአሜሪካ ላይ ከፍተኛ ጫና እያደረጉ ነው ያሉት ይህን እንዳይሆን። ነገር ግን ከወዲሁ እስራኤል ይህንን ጉዳይ ጀምረዋለች። ጦርነቱ ማለት ነው የተወሰኑ ቦታ ላይ እነዚህ የነዳጅ ማምረቻ ደሴቶች ላይ ያሉትን የተወሰኑ ኢላማዎችን እየመታው ነው ብላ አስታውቃለች። እንግዲህ ኢራናውያንም ዝም ብለው አልተቀመጡም።
ለሁሉም ነገር የራሳቸው ዝግጅት አላቸው፣ ምላሽም ያላቸው ይመስለኛል። ያ ምላሹ ደግሞ ምናልባትም እንደተናገሩት ከነሱ ይከፋል ካሉ ተያይዞ መጥፋት ያመጣልና ይሄ በቀላሉ ዝም ብለህ የምትቀመጥበት ጉዳይም አይደለም፣ የምትተውም ጉዳይ አይደለም። ለእኛ በዚህ ምድር ላይ እግዚአብሔር በዓላማ ነው ያስቀመጠን። በዓላማ የተቀመጠ ሰው ደግሞ በዚህ በመጨረሻው ዘመን እየሆነ ያለው ነገር እየሆነ ቢሆንም ነገር ግን የሰው ልጆች ወደ ክርስቶስ ኢየሱስ መንግስት ሳይመጡ ድነትን ሳያገኙ በሰይጣን መሞት ወይም ደግሞ መጨፍጨፍ የለባቸውም ብዬ አምናለሁ። እኔ ሰይጣን ነው ይሄ ሁሉ ከመሪዎች ጀርባ ሆኖ እያደረገ ያለው። ምክንያቱም የህፃናት የትልልቅ ሁሉም የሲቪልም ሰው ሞት የአንድም ሰው ነፍስ ሞት እግዚአብሔር ግድ ይለዋል። እውነት ነው፣ እግዚአብሔር ግድ ይለዋል እና ይሄ ጉዳይ በጣም አጥብቀን ልንጸልይ የሚገባንና እግዚአብሔር ዓለማችንን ምድራችንን ሊታደግ ያስፈልጋል ብዬ እላለሁ። መጸለይ ያለብን እላለሁ። ምናልባት እንግዲህ አትኖርም ካሉ ኒኩለር ከተጠቀሙ ከሌላም ጽንፍ ኒኩለሮች ሊወረወሩ ይችላሉ። ዓለም ወደ ማብቂያዋ ትገሰግሳለች ማለት ነው እና ምናልባትም ይሄ አሁን ዓለም ላይ የሚያወራ ሁሉ ለሚያወራበት ሰዓት ይመጣል ማለት ነው። እንግዲህ ዓለም ወደ ድንጋይ ዳቦ ዘመን ልትመለስ ትችላለች ማለት ነው። ይሄ ጉዳይ እጅግ ቀላል ጉዳይ አይደለም፣ በቀላልም የሚታይ ጉዳይ አይደለም። እንግዲህ ቤተክርስቲያንም ኃላፊነት አለባት፣ እናንተም ኃላፊነት አለብን፣ ሌሎችም ቅዱሳን ኃላፊነት አለባቸው። ዝም ብለን መመልከት ሳይሆን እኛ የድርሻችንን እግዚአብሔር ደግሞ የሥራ ባለቤት እሱ ነው። እውነት ነው። እሱ የዛሬውን ብቻ ሳይሆን ዘላለምን የሚያውቅ አምላክ ነው። ምን እየሆነ እንደሆነ አያውቅም ማለት አይደለም። መጽሐፍ ቅዱስ ግን ስለ ሕዝብ፣ ስለ ምድር፣ ስለ ሀገር እንድንማልድ ይነግረናል። ያንን ማድረግ አለብን እላለሁ። እንግዲህ ቅዱሳን ወንድሞቼና እህቶቼ ለዛሬ ምሽት ይዤ የመጣሁት መረጃ ይሄንን ይመስላል። ሰዓታቶች እየተቆጠሩ ነው ያሉት። በነገው ዕለት እንግዲህ በሌላ መረጃ እንገናኛለን ብዬ አስባለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችንም ጋር ይሁን። በአገር ውስጥ ላላችሁ መልካም ምሽት፣ በውጭ ላላችሁ ደግሞ መልካም ቀን እላለሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ ነገሮች በጣም እየተጣደፉ እንዳለ ግልጽ ነው። መጨረሻ ላይ እንዳልከው እንግዲህ ነገሩ ሁሉ የከፋ ከሆነ ምናልባትም በሰበርም ልንገባም እንችላለንና ያው የማንቃት ስራ ስለሆነ የምንሰራው ይህንን እንደው ለመግለጽም ያህል ነው። ከዛ ውጪ ግን ፓስተር እንደምታስታውሰው ለጸሎት ቡድኖች ማሳሰቢያም ሰጥተን እንደነበር ይታወቃል። እንደው በዚህ ጉዳይ ላይ እንጸልይ በሚል በሀገራችን እንኳ በተከሰተው በዚህ በትራንስፖርቱ ዘርፍ የተከሰተው ጉዳይ በነዳጅ እጥረት አሁን እሱ ምላሽ ያገኘ ይመስለኛል። በዚህ ሁሉ ውጥንቅጥ ውስጥ እንግዲህ በማይታሰብ መልኩ የኢትዮጵያ ትልልቅ መርከቦች ጅቡቲ ወደብ ላይ እንደደረሱ ተሰምቷል። ይሄ በጣም ትልቅ የጸሎት መልስ ነው ብዬ አስባለሁ። ልክ እንደዚሁ አሁንም ይሄ የተፈራው ጉዳይ ያለ ጊዜው ጥፋት እንዳያመጣ በዓለማችንም ደሞም አካባቢያችንም ቅርብ ስለሆነ እኛንም አይነካበት ምንም ምክንያት የለም። በዚሁ ጠንክራችሁ የጸሎት አገልጋዮች እንድትጸልዩ እናበረታታለን። ውድ አድማጮቻችን ይሄ በተግባር እንደሚውል ተስፋ እናደርጋለን። እንግዲህ ለዛሬ ማክሰኞ ምሽት ይዘን የመጣነው መረጃ እንዲሁም ደግሞ ፓስተር አለማየሁ ይዞልን የመጣው መልእክትም ጭምር በዚሁ እንደመድማለን። እግዚአብሔር ቢፈቅድ እንግዲህ ምናልባት ሰበር ዜና ካለ ሰበር ዜና ላይ ልንገናኝ እንችላለን። ካልሆነ ሐሙስ ለታ የምንገናኝ ይሆናል። በነገው ዕለት በብስራት ታደሰ የሚቀርበው ሳምንታዊው የዜና ወጃ አለ። በቀጥታ ስርጭት ከምሽቱ 12 ሰዓት ላይ እንድትከታተሉን ግብዣችን ነው። እግዚአብሔር አገራችንና ሕዝቧን እንዲጠብቅ
እንመኛለን። መልካም ጊዜ ይሁንላችሁ። መልካም ምሽት። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።